እግዚአብሔር ግን ማኅፀኗን ዘግቶ ነበር ይላል። ስለ ሐና ነው የሚያወራው። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እግዚአብሔር ማኅፀኗን ዘግቶ ነበርና ይደግመዋል። እግዚአብሔር ዘግቶት ነበርና ብሎ እንደ አዲስ ይደግመዋል። ከዛ በኋላ ቁጥር 10 ላይ እንደዚህ ይላል፣ እርሷም በልቧ ትመረር ነበር፣ በእግዚአብሔርም ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስም አለች ይላል። ሀሳቤ ወይም መልእክቴ በአጭር ቃል ምንድን ነው መሰላችሁ? እግዚአብሔር የሆነ ነገራችሁን ዘግቶ የሆነ ነገራችሁን ይከፍተዋል። ያና ማኅፀኗን ዘግቶ አይኗን የከፈተው። ሃሌሉያ! ማለት ስንት ዘመን ሴሎ መጥታለች፣ ስንት ዘመን አምልኮ መጥታለች። በየዓመቱ የምትመጣበት መቅደስ እኮ ነው፣ እንግዳ እኮ አይደለም። ዓመት ሙሉ የመጣች መስዋዕት የምታቀርብበት፣ ዓመት ሙሉ የመጣች እግዚአብሔርን የምታመልክበት ያንን ስፍራ የተዘጋው ማኅፀኗ ሳይከፈት ቀድሞ የተከፈተው አይኗ ነው። ሃሌሉያ! መቅደስ ውስጥ የምን ጉድለት እንዳለ አይኗ ተከፍቶ አየችው። መቅደስ ውስጥ ምን እንደሚያስፈልገው እግዚአብሔር አይኗን ከፍታ አየችው። ለካ አይኗ ሲከፈት እሷ የምትፈልገው ነገር እግዚአብሔር እንደሚፈልገው ገባት። ኢየሱስ ጌታ። እንደው የሆነ ነገር ተዘጋ የምትሉ ሰዎች የሆነ ነገራችሁን እግዚአብሔር ሊከፍተው ነው። አሜን። ዘግቶት ነበር። በቃ ምንም እሱ ከዘጋው የሚከፍት የለም ተብሎ ተጽፏል። አሁን እኛ እንደው በጸሎት በነቢያትም ጋር ወይ ደግሞ የተለያየ አገልጋዮች ጋር ሄደህ የሚከፈተው ደጅ ጠላት የዘጋው፣ ሰዎች የዘጉት፣ አንተ ራስህ የዘጋኸው፣ ሁኔታዎች የዘጉት በር ነው። እንደው ተጸልዮ ራሱ ቢከፈት የተከፈተ በር ሰጠሁ ምናምን የሚሉ መልእክቶች ሰዎች የዘጓቸው፣ ሁኔታ የዘጋው እንጂ ከሰማይ እሳት የሚያወርደው ኤልያስ ቢመጣ እሱ የዘጋውን ማንም አይከፍተውም። ምክንያቱም የሚከፈትበት ወቅት ስላለ፣ የሚከፈትበት ጊዜ ስላለ። ሃሌሉያ! የሚከፈትበት ጊዜ አለ። እግዚአብሔር ነገሩን የሚከፍትበት ጊዜ አለ። ከዛ በፊት ግን የሚቀድም ነገር አለ። ያ ሐና የምትፈልገውን ነገር ከማግኘቷ በፊት፣ ሐና የምትፈልገውን ሳሙኤል ከማግኘቷ በፊት ለምን እንደምታገኘው እንድታውቅ አይኗ መከፈት ነበረበት። የሚሰጣት ነገር ለምን እንደሆነ እንዲገባት እይታዋ መስተካከል ነበረበት። ባልተስተካከለ እይታዋ ሳሙኤል መጥቶ ቢሆን ኖሮ አንዳንድ ወንድሞች፣ አንዳንድ ወገኖች፣ አንዳንድ እህቶች እንደምናደርገው ሁላችንም ሐና የተሰጣትን ስጦታ ለማስቀናት ነበር የምትጠቀምበት። ምክንያቱም ከዚህ ቀደም ቀንታለች። ከዚህ ቀደም መች ነው ለእኔስ የምትሰጠኝ ብላለች። ከዚህ ቀደም እኔም እንደው በተሰጠኝና እኔም ብድሬን በመለስኩ ብላለች። ባልተከፈተ አይኗ ይታያት የነበረው ጉድለቷ ከሰው እኩል መሆኗን፣ ይኸው እኔም እንደዚህ ወጋየሁ፣ እኔንም ጌታ ጎበኘኝ፣ ጌታ ለእኔም ደረሰልኝ የምትልበትን ጊዜ ነበር የምትጠባበቀው። እግዚአብሔር ግን አንደኛውን ነገር ዘጋውና አንደኛውን ነገሯን ከፈተው፣ አይኗን ከፈተው፣ እይታዋን ከፈተው። ለምን እንደሚሰጣት እስኪገባት ድረስ አደረገ። ስሙ ይባረክ። ዘግቶ ነበርና፣ እርሱ ዘግቶት ነበርና። እመኑኝ፣ እግዚአብሔር የዘጋውን ደጅ የሚከፍተው ከእግዚአብሔር ጋር መስማማት ብቻ ነው። ከእሱ ጋር መስማማት ብቻ ነው። እሱ ጋር እንድተስማማ የሚያደርግ ደግሞ አይነ ተከፍቶ እግዚአብሔር የሚፈልገውን ነገር ስታውቅ ነው። ምንድን ነው የሚፈልገው እግዚአብሔር? ባለፈው ስለ ዮናስ ስንማር ነበር አይደል? በድጋሚ የእግዚአብሔር ቃል ወደ ዮናስ እንዲህ ሲል መጣ። መጀመሪያ እኮ መጥቶለታል፣ አልተስማማም። መጀመሪያ መጥቶለታል። የእግዚአብሔር ቃል እንዲህ ሲል ወደ ናማቴ ልጅ ወደ ዮናስ እንዲህ ሲል መጣ ተብሎ እኮ መጥቶለታል። ቃሉ እኮ መጥቷል። ዮናስ ግን አልተስማማም፣ ፈቃደኛ አልሆነም። ለመጣለት ቃል ምላሽ አልሰጠም። ወደ ሌላ አቅጣጫ፣ ወደ ሌላ ሀገር፣ ወደ ሌላ ስፍራ መሄድ ነበር የመረጠው። ስለዚህ
እግዚአብሔር ዘጋው። አሳ ሆድ ውስጥ አስገብቶ ዘጋበት። ቁልፉን ይዞት ሄደ። በቃ በምን ይውጣ? በምን ይውጣ? እግዚአብሔር ዮናስ ትላንትና ይራመድበት የነበረው ነገር ይሄድበት የነበረውን ነገር በሙሉ ወሰደበትና ለአሳ ነባሪው ሰጠው። አሁን ዮናስ መሄድ ካለበት አሳ ነባሪው መሄድ ሲፈልግ እዛ ውስጥ ሆኖ ገባው፣ የሆነ ነገር ገባው። አሁን ወደምትልከኝ ሁሉ እሄዳለሁ። ሁለተኛ እድል ስጠኝ እንጂ እንደገና እንዳገለግል ፍቀድልኝ እንጂ እንደገና እግዚአብሔር ሆይ ምርጫ ስጠኝ እንጂ እድል ስጠኝ እንጂ አንተ ከላከኝ ወደምትልከኝ ስፍራ ምን አደርጋለሁ አለ? እሄዳለሁ። የሆነ ነገር የተዘጋ ነገር ያለባችሁ ሰዎች በደንብ ስሙኝ፣ በደንብ አዳምጡኝ። እግዚአብሔር አይናችሁን ሊከፍት ፈልጉ ነው። አሁን ጠላት የዘጋውን አይደለም ማውራው፣ እኛ የዘጋነውን አይደለም፣ ሁኔታዎች የዘጉብንን አይደለም። እሱን በጸሎትም በጾምም በተለያየ መንገድ ይከፈታል። እርሱ ዘግቶት ነበርና እግዚአብሔር ሲዘጋ ለዓላማ ነው። እግዚአብሔር ሲዘጋ ለፕሮግራም ነው። እግዚአብሔር ሲዘጋ የሚመጣው ነገር አንተ ከምታስበው በላይ የሚጠቅም ሊያደርገው ስለሚፈልግ ሳሙኤልህን የሚጠቅም ሊያደርገው ሲፈልግ ይዘጋዋል። ሌሎች በቀላሉ የሚያገኙት ነገር አታገኘውም። ጾመህ አታገኘውም። ሄደው በቀላል መንገድ ሄደው ሰዎች የሚደርሱበት ነገር ለአንተ ምጥ ነው የሚሆነው። ተራራ መዞር ነው የሚሆነው። እዚህ እኮ ይናገራል። በየዓመቱ ትወልድ ነበር ፍናና። ብዙ ልጆች ነበሯት። ስራ ዝግት ብሎብኛል። አሜን። እሺ ነስኪ ግቢ። ሃሌሉያ። የተዘጋው ስራው ሲከፈት፣ አሜን። እየሰማሽ ነው? ሲከፈት ስራው ሳሙኤል ሆኖ ሊከፈት ነው ማለት ነው። ጉዳዩን ከልጅ ጋር ብቻ እንዳታያይዙት። ዘግቶት የነበረው ጠላት አይደለም። የሐናን ማፀን ዘግቶት የነበረው ሰዎች አይደሉም። ዘግቶት የነበረው ራሱ እግዚአብሔር ዘግቶት ነበር። ስለዚህ እርሱ የዘጋውን እርሱ ነው የሚከፍተው። የማስከፈቻው መንገድ ደግሞ መስማማት ነው። የአይን መከፈት ነው። እግዚአብሔር የሚፈልገውን ነገር ማወቅ ነው። ሲሰጥህ የሚሰጥህ ነገር ለምን እንደሆነ መረዳት የገባት እሱ እኮ ነው። መቅደስ ውስጥ ስትመላለስ በመቅደስ ውስጥ እሳት የሚለኩስ ሰው የለም አሉ ካህናቶች። እስኪ ወደ እነሱ ብላ ስትሄድ በሜንጦ የሚፈልጉትን እያወጡ የሚበሉ ናቸው። ለእግዚአብሔር ይኖራሉ ተብለው የተመረጡት ካህናቶች የራሳቸውን ኑሮ የሚኖሩ ናቸው። በአመፅ የሚኖሩ ናቸው። እንዴ አለች፣ ገባት። የሆነ ነገር ተረዳት። ለካ እኔ የምፈልገውን ነገር አንተም ትፈልገዋለህ አለች። ለካ እኔ እንድትሰጠኝ መጓጓለት ነገር፣ ደጅ የምጠናበት ጉዳይ እጅግ አስፈልጎኛል የምለው ነገር ለካ አንተም ትፈልገዋለህ፣ አንተም ለካ ትፈልገዋለህ አለች። ይኸው በደንብ ስሙኝ። የምትፈልጉት ነገር የሚያስፈልጋችሁ ከምትፈልጉት በላይ ሰጪው አብዝቶ ይፈልገዋል። አንድ ነገር ብቻ ነው ከኛ የሚፈልገው፣ አይናችን እንዲከፈት። እሱ የሚፈልገው ነገር ምን እንደሆነ እንዲገባን፣ እንድንረዳው፣ እንድናቀው። ሐና ገባት። ከብዙ ዓመት በኋላ፣ ከብዙ ጉዳት በኋላ፣ ከብዙ ስብራት በኋላ፣ ከብዙ መከራ በኋላ፣ ከብዙ ለቅሶ በኋላ፣ ከብዙ ምሬት በኋላ የሆነ ቀን ገባት። የሆነ ቀን አይኗ ተከፈተ። አየችው፣ መቅደሱን አየችው። ባዶ ነው። በዛ ውስጥ የሚወጣ የሚገባ ሰው የለም፣ ልጅ የለም። እርሷ የምትፈልገው ነገር እግዚአብሔር አብዝቶ እንደሚፈልገው ገባት። አንዳንዶቻችን በልጅነት ወይም ቀደም ባለው ጊዜ እንደው ብሰጥ ምን ታደርግበታለህ ቢለን ራሱ ነው የምንለው። አንዳንድ ጊዜ ምንድን ነው መሰላችሁ
ዳዊት እንደዚህ አለ፣ እግዚአብሔርን አለ አንዲት ነገር ለመንኩት እርሷንም እሻለሁ አለ። የሚፈልገውን ነገር ያውቃል። ቢሰጠው ወይም ቢገለጥ እግዚአብሔር ቢገለጥ ዳዊት ምን አደርግልህ ዘንድ ትወዳለህ ቢለው ቆይ አንዴ ማስታወሻ ደብተሬን ልይ እስኪ ጸሎት ደርሰኝ ልይ ምናምን አይልም። ኦልሬዲ የሚፈልገውን ነገር አስቀድሞ አስቀምጠዋል። አንድ ነገር እፈልጋለሁ፣ አንዲት ነገር እሻለሁ። ሙሴ የሚፈልገው ነገር የታወቀ ነው። ምን አደርግልህ ዘንድ ትወዳለህ ሲባል ጌታ ሆይ ክብርህን አሳይ፣ የምፈልገው ክብርህን ማየት ነው ነው የሚለው። የሚፈልገውን ነገር ምን እንደሆነ ለይቶ ያውቃል። የሚያስፈልገው ነገር ምን እንደሆነ ያውቀዋል። አይኑ ተከፍቶ የሚያስፈልገውን ነገር አግኝተውታል እነዚህ ሰዎች። ሐና ልጅ ነው እንጂ የምትፈልገው ለምንድን ነው ልጅ የምትፈልጊው ብትባል ቀደም ባለው ምዕራፍ አይኗ ሳይከፈት አታውቀውም። ለምን እንደምትፈልገው አታውቀውም። ወይም ደግሞ ብታውቀውም የምትፈልገው ነገር ለማስቀናት የሌላቸውን ሰዎች ለማስቀናት ምን ተስኖት የሚል መዝሙር እያዘመረች እርር ይበል ጠላቴ እያለች እኛም ቤት ጌታ አለ ጌታ ደረሰልን እያለች ቃል እያካፈልኩ ነው። ፕሊዝ ስሙ። አሁን ጸልይልኝ ተበላሽቶብኛል። ስለሱ እኮ ነው የማወራው። አሜን አሜን። እሺ በደንብ ስሙ። የማወራው ቃል መልእክት ነው ብያለሁ ሲጀምር። ስብከት አይደለም ወይም ደግሞ ትምህርት አይደለም። መልእክት ሲሆን መልእክቱን እንውሰድ። እሺ ተበላሸባት ነገር ነው የማወራው እኮ ስለሷ እኮ ነው። ስለ ሐና አይመሳሰልም ከአንቺ ጋር። ስለዚህ መልእክት ሲሆን መልእክቱን መውሰድ ነው። በቃ ይሄ እኔ መልእክት ነው። ዛሬ እንደ ሐና አይኔ ተከፍቶ የሚያስፈልገኝ ነገር እግዚአብሔር ይሰጠኛል፣ ሳሙኤልን ይዤ እወጣለሁ ነው ማለት ያለብን። እንደዚህ አይነት ቃል ስትሰሙ ሌላም ስፍራ ሄዳችሁ የእግዚአብሔርን ቃል ሲመጣ መልእክት የሆነ የእግዚአብሔርን ቃል ሲመጣ ሬማ የሆነ የእግዚአብሔር ቃል የጊዜው የሆነ ቃል ወደ ህይወታችሁ ሲመጣ ከቃሉ ጋር ቶሎ መዋሃድ ነው እንጂ አልቆ ስማችሁ እስኪጠራ እንዳትጠብቁ፣ እንዳትተላለፉ ከእግዚአብሔር ጋር። እግዚአብሔር በሚሰራበት ጊዜ ከቃሉ ጋር የሚሰራ አምላክ ስለሆነ ከቃሉ በስተጀርባ ይተጋል። በሚከተሉት ምልክቶች ቃሉን ያጸና ነበር ነው የሚለው። ምልክት የሚመጣው ቃሉን ለማጽናት። ከሰበክም በኋላ ሽባ ቢተረተር፣ ዕውር ቢበራ፣ የሞተ ቢነሳ ቃሉን ሊያጸና ነው የሚመጣው። ከቃሉ የሚበልጥ አንዳች ምንም ነገር ስለሌለ ማለት ነው። ስለዚህ ሐና ያባከነቻቸው ዓመታቶች ነበሩ። እየሄደች እየተመለሰች ቸርች ትሄዳለች፣ አትቀርም። ትሄዳለች፣ ትመለሳለች፣ ትሄዳለች፣ ታለቅሳለች፣ ትሄዳለች፣ ትማረራለች፣ ትሄዳለች። ለቅሶ ነው ህይወቷ በሙሉ። ረጅም ዘመን ያሳለፈችው ለዛውም 2 እጥፍ እድል ፈንታ እየተሰጣት፣ ብዙ በረከት እየተሰጣት፣ ብዙ ነገር እየተደረገላት፣ ህይወቷ ግን ከለቅሶ ሊወጣ አልቻለም ነበር። የሚወዳት እኮ አለ፣ በእጥፍ የሚወዳት አለ፣ ብዙ ሊያደርግላት የሚፈልግ አለ። እኔ እሻልሻለሁ ምን ያደርግልሻል ልጅ የሚላት አለ። ነገር ግን እርሷ የምትፈልገው ነገር እስኪገባትና አይኗ ተከፍቶ እግዚአብሔር እንደሚፈልገው እስከምታውቅ ድረስ የስጦታ መዓት ብዙ ጋጋታ ህይወቷን አልሞላው። 2 እጥፍ ነበር የሚሰጣት ይላል። 2 እጥፍ ደስታ ይሰጣታል፣ 2 እጥፍ በረከት ይሰጣታል፣ 2 እጥፍ ነገሮችን ይጨምርላታል። ነገር ግን ከለቅሶ ሊያወጣት አልቻለም። ከለቅሶ ልትወጣ አልቻለችም። ለምን ካላችሁኝ ከለቅሶ ሊያወጣት የሚፈልገው ነገር እርሷ የምትፈልገው ነገርና እግዚአብሔር የሚፈልገው ነገር ሲገናኝ እንደሆነ ገብቷታል። ሃሌሉያ። ያስ ብዙ ሐናዎች አላችሁ በዚህ ውስጥ፣ ብዙ ሐናዎች አላችሁ። ፕሮግራም አትቀሩም፣ ቸርች አትቀሩም፣ ጸሎት አትቀሩም፣ አምልኮ አትቀሩም፣ የእግዚአብሔር ነገር የሚገኝበት ስፍራ ሁሉ አትቀሩም። ግን ለቅሶ አለ፣ ሐዘን አለ፣ ስብራት አለ፣ እንባ አለ። ለምን? የተዘጋ ነገር አለ። ተዘግቶ ነበር። ጠላት አይደለም፣ ሰዎች አይደሉም፣ ሁኔታዎች አይደሉም። እንግዳስ እግዚአብሔር ዘግቶት ነበር። እግዚአብሔር ዘግቶት ነበር። ማሳጠር ትፈልጋላችሁ? እግዚአብሔር የዘጋውን ነገር ቶሎ እንዲፈጥን ማድረግ ትፈልጋላችሁ? ቶሎ እንዲከፈት ማድረግ ትፈልጋላችሁ? አንድ ጸሎት ጸልይ። እግዚአብሔር ሆይ ዓይኔን ክፈተው። ሃሌሉያ። አንተ የምትፈልገውን ነገር ማየት እንዲሆንልኝ። አንተ ምንድነው የሚያስፈልግ ነገር? ይሄ የምትሰጠኝ ሳሙኤል አንተ ለምንድነው ልትጠቀምበት የምትፈልገው? አንዳንድ እኮ ጾም ጸሎት ገብቷል። ሎተሪ ይድረሰኝ። ኦኬ እሺ ይድረሰሽ። አልቀው አንድ ጊዜ አስታውሳለሁ። አጎቴ ወንጌላዊ አጎት አለኝና
ከዛ ገባው ጌታ በጣም ገባው። የእሱ የመጀመሪያ ነው ከኛ ፋሚሊ ጴንጤ የሆነ የመጀመሪያ ሰው ነውና ሙሉ ወንጌል ነው፣ በቃ እሳት ነው፣ በቃ ጾም ጸሎት ነው፣ በቃ ይጸልያል፣ በቃ ይጸልያል። ከዛ አንድ ቀን ሎተሪ ቆረጥኳል። ከዛ ጌታ ሆይ አልኳል፣ ጊዮርጊስ አይቀድምህም፣ ሚካኤል አይቀድምህም። አቦን ደግሞ በጣም ይወደው ነበር። በአቦ ቀን የሆነ ነገር ሆኖለት ረስቼዋለሁ፣ የሆነለት ነገር ግን በቀኑ 5 የሆነ ነገር ስለሆነለት በየወሩ አቦን ይዘክር ነበር። አሁን ገብቶኛል፣ አቦም አይቀድሙም፣ ማንም አይቀድምም፣ ኢየሱስ አንተ አንደኛ ነህ፣ ይሄው አንደኛ ጣ ብሎ ጾም ጸሎት ገባ። 7 ቀን 7 ቀን ጾም ጸሎት ገብቶ ያኔ ጎተራ ሙሉ ወንጌል እሳት የነበረበት ጊዜ ነበር። ሄደ በጾም ጸሎት ውስጥ ሆኖ ሳይበላ ሳይጠጣ። ጸሎቱ አንድ ነው፣ ጌታዊ ሎተሪ ይድረሰኝ፣ አንደኛ ጣ ይድረሰን እያለ እየጸለየ ሄዶ ተቀመጠ። ሰው ሁሉ በቃ ስለ ቤተሰብ ስለ ምናምን ሲጸልይ እሱ ደረት ኪሱ ላይ አድርጎ ወረቀቷን በእጁ ይዞ ይጸልያል። ከዛ የነቢያት ጉባኤ አይደል ድምፅ መጣ። አንድ ሰው አለክ፣ ከሰሜን አካባቢ ነው የመጣው፣ እኔ ነኝ ያመጣው። አሁን በዚህ ቦታ ላይ ተቀምጠህ ሎተሪ ይድረሰኝ እያልክ እየጸለይክ ያለው ወንድም አለ። ምልክት እንዲሆነ በጾም ጸሎት ውስጥ ነው ያለው። ምን ምልክት መጣ? ደስ አይልም? ደስ አይልም? ሃሌሉያ አይደል? በጾም ጸሎት ማንም አይቀድምህም፣ አንተ አንደኛ ነህ እያልክ የምትጸልይ ወንድም አለ። እስኪ አንተ ወንድም ባለህበት እጅን አውጣ። በፍርሃትም በደስታም ጌታ ጸሎቴን ሰማ ብሎ እጁን አወጣ። ልጄ ሆይ ይልሃል የሰራዊት ጌታ እግዚአብሔር፣ ቅደደው፣ አልሰጥህም እና ወረቀቱን ቅደደው፣ ብሰጥህ አለው ያጠፋሃል። እኔ ሌላ ዕጣ አዘጋጅቼልሃለሁ፣ ሌላ የአገልግሎት ዕጣ አዘጋጅቼልሃለሁ፣ ይሄ አንተ አይደለም። ምን ምልክት መጣለት? መንፈስ ነው እንዲህ አለ። ከዛ በኋላ ሎተሪ አዟሪ ሲያይ ራሱ እንትን ይልበታልና አውጥቶ ቀደደው ጌታ። ከዛ በኋላ አገልግሎት ከፈተለት። አሁን እዛ ስፍራ እያገለገለ ከብዙ በረከት ጋር እየኖረ ነው። ደርሶት ቢሆን አናውቅም፣ የት ሊደርስ እንደሚችል አናውቅም። ግን ደስ ይላል። አልደረሰውም፣ አልሰጠውም። ሰጪ ብቻ አይደለም እግዚአብሔር፣ ከልካይም ነው። የሚከለክለው ግን በህይወት ሊያኖር ሲፈልግ። ሐናን ዘግቶባት ነበረ። እንደው እስኪ እቺ ቃል ባትኖር ሐና ተዘግቶባታል፣ እኛስ ጉባኤ ብትመጣ ልቀቅ እኮ ነው ብለው፣ ልቀቅ በጌታ በኢየሱስ ልቀቅ፣ አንተ የተዘጋደች ከፋትኩ፣ ወጋው፣ ሰበርኩ ምናምን ነበር ብለን እንጸልይለት። ግን በደንብ ገልጦልናል። እግዚአብሔር አለ ዘግቶት ነበረ። እንደገና ይደግመዋል። እግዚአብሔር ዘግቶት ነበርና፣ ሃሌሉያ። ውደቅ ብለህ እንዳትጥል፣ ይፍረስ ብለህ ተከፈተ ምናምን እንዳትል ዘግቶታል እሱ። ኦኬ፣ ዘግቶት ግን አልተወውም። አይኗን ከፈተው። ሃሌሉያ። አይኗን ከፈተለት። አይኗን ከፍቶ አሳያት። መቅደሱን አየችው። ከዚህ ቀደም ትመላለስበት የነበረ የሴሎን ጉባኤ ለመጀመሪያ ጊዜ አይኗ ተከፍቶ አየችው። ያ እሷ የምትፈልገው ነገር፣ እሷ እንዲሰጣት የምትጓጓለት ነገር ለካ ራሱ እግዚአብሔር የሚፈልገው ነው። እንዴ አለች። ጌታ ሆይ ለካ አንተም ትፈልጋለህ። ለካ ናዝራዊ የሆነ ሰው ትፈልጋለህ። ለካ ለአንተ የተለየ ሰው ትፈልጋለህ። ለካ የምትሰጠኝ ነገር እኔ ከምጠቀምበት በላይ አንተ ልትጠቀምበት ትፈልጋለህ። ለካ ለዚህ ነው የዘጋኸው። ወደ ማስተዋል ተመለሰች። እግዚአብሔር አይኗን ከፈተላት። በጌታ በኢየሱስ ስም በዚህ ማታ የሰማይ አምላክ እግዚአብሔር አይኖቻችንን ይክፈትልን። እርሱ የሚፈልገውን ነገር ማወቅ፣ እርሱ ደስ የሚያሰኘውን ነገር ማየት ይሆንልን። አንተ አለ ደስ የሚያሰኝህን ነገር አይ ዘንድ። ሃሌሉያ።
የጎደለውን ነገር አሳያት። አንድ ምስጢር ልንገራችሁ። ቤተ ክርስቲያን እየሄዳችሁ፣ አገልግሎቶች ጋር እየሄዳችሁ፣ በተለያዩ ስፍራዎች እየሄዳችሁ፣ በተለይ እናንተ የምታገለግሉበት ወይም ልታገለግሉበት እድል ያለበት ቦታ ላይ እየሄዳችሁ መሪዎች ያላዩትን የፈረሰ ቅጥር እግዚአብሔር አይናችሁን ከፍቶ የሚያሳያችሁ ከሆነ እመኑ፣ በዛ ጉዳይ እግዚአብሔር ሊያሰራችሁ የፈለገ አንዳች ፕሮግራም አለው ማለት ነው። የምትደነቁ ከሆነ እንዴት አያዩትም? እንዴት ይህን ማየት ተሳናቸው? እዚህ ጋር እኮ የፈረሰ ቅጥር አለ። ፓስተሩ እንዲያዩ እየፈለግ ግን ያላየው ጉዳይ ካለ እግዚአብሔር አይንን ከፍቶ እያሳየህ ያለ ካለ የፈረሰ ቅጥር ሰዎች እየተቀመጡበት እንዴት ሰው እዚህ ላይ ይቀመጣል የምትልበት ጉዳይ ካለ እግዚአብሔር አይንህን ከፍቶ የጎደለውን ነገር እያሳየ ነው። ሌላ ሰው መጥቶ እንዲሰራው እንዳትጠብቅ። አየህ፣ ነህምያ ይኖርበት የነበረው ኑሮ የተመቸ ኑሮ ነው። ቤተ መንግስት ነው የሚኖረው። የንጉሥ ጠጅ አስቀባይ ነው፣ አሰላፊ ነው። ምን ማለት መሰለህ? የመጨረሻው ታማኝ ማለት ነው። ንጉሱን መግደል የሚፈልግ ሰው ቢኖር መግዛት ያለበት ነህምያን ነው። ምክንያቱም ነህምያ ነው ቀምሶ የሚሰጠው። ስለዚህ ቅርብ ሰው ነው ለንጉስ፣ በጣም የቅርብ ሰው፣ ታማኝ ሰው፣ የተንደላቀቀ ኑሮ ሊኖር የሚችልበት ፖዚሽን ውስጥ ያለ ሰው ነው። ምን እንደሚታየው ታውቃለህ? ኢየሩሳሌም የፈረሰችው ቅጥር፣ የአባቶቼ መቃብር ያለባት ከተማ ይላል። የሚታየው የፈረሰው ቅጥር ነው። የሚታየው ተድላ አይደለም። እኔ አንዳንድ ጊዜ በጣም ብስጭት የምልባቸው አገልግሎቶች አሉና በቃ ምድር ላይ ብቻ በቃ ማለት በቃ የሆነ ጊዜ አስታውሳለሁ። አንድ ወዳጄ፣ የቅርብ ሰዎች እንደዚህ አብረን ወዳጄ እንደ ወደፊት ምን እንዲሆን ትፈልጋለህ አለ ስናወራ እርስ በርስ እኔ ፕራይቬት ጀት እንዲኖረኝ ማለት ዘፋኞች አላቸው፣ ዓለማዊ ዘፋኞች አላቸው። ፕራይቬት ጀት አይደለም ሌሎች ነገሮች አሏቸው። ናፍቆታችን ልናገኘው እኮ እንችላለን። ሄደን ልናገኘው እንችላለን። ምድር ያላት ነገር በሙሉ ልትይዘው ትችላለህ። ከዛስ ነው ጥያቄው። ከዛስ ኦኬ፣ ያስከው ፕራይቬት ጀት ኖረሽ ከዛስ ምንድነው የሚሆነው? ምንድነው የሚደረገው? ገብቷችኋል? በቃ ናፍቆቶቻችን፣ አንዳንድ ትንቢቶቻችን እኮ ድህነታችን ነው የሚያስተነብየን። አንዱን አሜሪካዊ ጠርቼ እኮ ዓለምን ትዞራለህ ብሎ ይስቅብኛል። ምክንያቱም ፓስፖርቱ ራሱ ያዞረዋል። የትም ቦታ ተነስቶ ብድግ ብሎ ቫኬሽን ይላል፣ ተነስቶ ይሄዳል። እኛ እኮ ፓስፖርት ይዘን የሚያዞረን ነገር ችግራችን እኮ ነው፣ መከራችን አይደል? መጽሐፍ ቅዱሳችንን ጥለን አሁን ፓስፖርት ይዘን እኮ ነው በየቸርቹ የምንዞረው። ምን ውስጥ ገባሁ? ወደ አእምሮ ተመለስ አይለኝ ቹቹ። ኧረ ተመለስ። ምንድን ነው አንተ ሰው የት ገባትኝ? እውነቴን እኮ ኦኬ። የሚሰጠን ነገር ለምን እንደሆነ መረዳት ገባኝ። ጌታ ሆይ፣ ይሄ በጣም የተባረከ ጸሎት ነው አይደል? ጌታ ሆይ አስነሳኝ። እሺ፣ ግን ለምን? በጣም የሚገርም እድል አግኝታ ኢየሱስ ፊት የቀረበች አንዲት ሴት አለች አይደል? የዘብዴዎስ ሚስት፣ የያዕቆብና ዮሐንስ እናት ኢየሱስ ፊት ቀርባ ኢየሱስ ምን እንዳላት ታውቃላችሁ? ምን አደርግልሽ ዘንድ ትወጃለሽ? ይሄንን ያላቸው በጣም በጣት የሚቆጠሩ ጥቂት ሰዎች ናቸው። ከዛ ውስጥ አንዷ የዘብዴዎስ ሚስት ነች፣ የዮሐንስና የያዕቆብ እናት ነች። ምን አደርግልሽ ዘንድ ትወጃለሽ? በቃ የጠየቀችው ነገር ሁሉ ሊሰጣት እጇ ላይ ቀርቧል። ግን የሚሰጣት ነገር ለምን እንደሆነ አልገባትም። አይገርምም? ጸልያለች እኮ በቃ እየሰገደች እኮ ነው የመጣችው። ብዙ ጥያቄዎች መልስ የሚሰጥ ጌታ ፊት እኮ ነው የቀረበችው። ጌታ በአካል በሚያገለግልበት ዘመን አይን የሌለው አይን የሰጠበት ምላሽ እኮ ነው ይሄ ምላሽ። ምን አደርግልህ ዘንድ ትወዳለህ ሲል አይ ዘንድ ሲል እይ ብሎት እኮ ያየበት ጥያቄ እኮ ነው የጠየቀች የተመለሰላት። ምን አደርግልሽ ዘንድ ትወጃለሽ አላት። ጌታ ሆይ አለች፣ በምትከብርበት ጊዜ አንደኛውን ልጄ በግራ አንደኛውን ልጄ በቀኝ አስቀምጥልኝ። ወዮ ምን እንደጠየቀች ታውቃላችሁ? ጌታ ሆይ አንተ በምትሞትበት ጊዜ አንደኛውን ልጄ በግራ
አንደኛውን ልጄ በቀኝ ካንተ ጋር ይሰቀሉ ብላ ለመነች። በሷ ቤት ንግስና የጠየቀች መስሏት ነው። ጌታ የክብሩ ቦታ ቀራንዮ እንደሆነ አላወቀችም። አሁን የሰው ልጅ የሚከብርበት ሰዓት ደርሷል ብሎ ኢየሱስ የጸለየበት ጸሎት ወደ ቀራንዮ ሊወጣ ጥቂት ሲቀረው እንደሆነ አልገባትም። ክብር መስሏታል። ንግስና፣ ስልጣን ትልቅ ክብር መስሏታል። ግራዝማችነት፣ ቀኛዝማችነት ትልቅ ክብር መስሏታል። ስለዚህ አለችው፣ ስትከብር ልጆችን አብረው ይክብሩ ካንተ ጋር አለችው። እኔ የምጠጣውን ጽዋ ልጠጡ ሲላቸው፣ አዎ ችግር የለም ጽዋ ሲላቸው፣ በቃ ወይን ይመስላል እንጂ ጠጣ ችግር የለም ጠጣልን አሉ። መጠጣቱን ትጠጣላችሁ፣ ግን በግራና በቀኝ መቀመጥ ግን አብ ወስኗል። ሌላ አለ፣ አንድ ሰው ገነት የሚገባ አንድ ሰው አለ። ሃሌሉያ! አብ የወሰነለት ሊድን የተፈቀደለት አንድ ሰው አለ። ምናልባት እንዴ ስጠረጥር ይሄ እኔ ነው መጽሐፍ ውስጥ የኔ ግምት ወይ ስገምት ልበል፣ የእሷ ጸሎት ይሆን ያዕቆብ በመጀመሪያው ሰይፍ የሞተው? አላውቅም። ምናልባት ከሆነ ነው አንደኛውን ልጄ ይሙትልኝ ብላ ለመነች። ታውቃላችሁ መጽሐፍ ቅዱስ እንዲህ አይነት ነገሮች አሉ። ትዝ ይላችኋል ያዕቆብ ላባ ተከትሎት ሲደርስበት እንዴት እሺ መውጣቱን ውጣ፣ አማልክቶቼን እንዴት ሰርቀህብኝ ትወጣለህ ሲለው ያዕቆብ እንደዚህ አለ፣ አማልክቶቼ የተገኙበት ሰው ይሙት አለ። ያዕቆብ ደግሞ ነብይ ነው። ወዲያውኑ ይላል ራሄል ምን አድርገው ነበር? አማልክቶቹን በኮርቻው ስር ሸሽጋው ግመሉ ላይ ተቀምጣበት ነበር። ስለዚህ በሴቶች ላይ የደረሰው ወግ ደርሶብኛልና እወርድ ዘንድ አልችልም አለችው። ከዛ አምኗት ሄደ። አባቷን ሸወደችው። ያዕቆብ ከተናገረው የእርግማን ቃል ግን ማለፍ አልቻለችም። ወዲያውኑ ምጥ ያዛት ይላል። እየወለደች ሞተች። ያዕቆብ ምን ብሏል? ይሄን አማልክት የተገኘበት ሰው ይሙት ብሎ ተናግሮ ነበረ። ስለዚህ በጣም ትልቅ እድል አግኝታ ያዕቆብና ዮሐንስ እናት ኢየሱስ ፊት ግን ቀርባ የጠየቀችው እባክህ ልጆቼን ግደልልኝ የሚል ጸሎት። እባክህ ልጆቼ ይሙቱ፣ አንዱን ልጄ በግራ አንዱን ልጄ በቀኝ ቶሎ አለች። ልክ ነሽ፣ የምጠጣውን ጽዋ ይጠጣሉ፣ ግን በግራና በቀኝ አይደለም ማለት። ጽዋው ይቀርላቸው ይጠጣሉ። ስለዚህ መልእክቴ ምንድን ነው? ሲዘጋብን አይናችንን ከፍቶ የሚሰጠን ለምን እንደሆነ እንዲገባን ጌታ ሆይ ስጠኝ አለን። መዝሙርም አለን እኮ ዓለምን አዞረኝ ላከኝ አለና፣ ላከኝ፣ እኔን ላከኝ፣ ወደ አፋር ወደ ቤንሻንጉል ላከኝ። አንዳንዴ እኮ ይገላበጣል። እዚህ ያለን መቼ ነው ሄደን የምናገለግለው እያለን እናፍቃለን። እዛ ያለው ደግሞ መቼ ነው ወጥቼ የማገለግለው ይናፍቃል። ተቀያይሯል ጉዳዩ። እኔን ላከኝ። ስሙ ይባረክ። እግዚአብሔር ግን ዘግቶት ነበረ። እግዚአብሔር ብትሰጠኝ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለተሳለች። አሁን ገብቶኛል። ብትሰጠኝ ያንተ አድርገዋለሁ አለች። ከዚህ ቀደም ነግሬያቸዋለሁ፣ ግን ጠቃሚ ስለሆነ አሁን ከምናገረው ሀሳብ ጋር ስለሚሄድ ልድገመው። በዘዳግምም ስለምናምን ገጠር ውስጥ የሚኖሩ አማኞች ነበሩ። ባልና ሚስቶች ናቸው። ባልተለመደ ሁኔታ ላማቸው መንታ ትወልዳለች። መንታ ወለደች። ብዙ ጊዜ ላም ላይ አልተለመደም አይደል? ፍየሎች፣ በጎች መንታ ይወልዳሉ። ግን በጣም ገርሟቸው በቃ ይቺ በኩራቸውም ስለሆነች አንዷ ጥቁር ነች ጥጃዋ፣ አንዷ ቀይ ነች። ስለዚህ አንዷ ጥጃ አለች ሚስት የጌታ ነች አለችው። ሃሌሉያ አለ። በቃ አንዷ የጌታ ነች አለ ባልየው። ከዛ እሷ ጠየቀች የትኛዋ አለችው። ኧረ ምን ደግሞ እንደዚህ ምርምር ውስጥ አስገባሽ? ይደጉና ካደጉ በኋላ አንዷን ወስደን ለጌታ እንሰጣለን አለ። ኧረ ግድ የለህም፣ ከመጀመሪያው ለይተን ለጌታ እንስጥ። የትኛዋን እንስጥ? ጥቁሯን ወይስ ቀዩን?
ችግር የለም አንቺ ደግሞ ማስጨንቁ ያስጨንቅሻል። አብረው ይደጉ። ካደጉ በኋላ አንዷን ወስደን እንሰጣታለን አለ። ከሆኑ ቀናት በኋላ አንዷ ጥጃ በረሃ ላይ የሆነ ነገር በልታ ሞተች። ባል መጥቶ ለሚስቱ ምን ቢላት ጥሩ ነው? እናት አቤት አለችው። የጌታ ጥጃ እኮ ሞተች። የጌታ ጥጃ ሞተች። ከመጣ በኋላ ለመስጠት ማሰብ ያጓጓል አይደል? ሳይመጣ እንድትጨክን አደረጋት። ጌታ ሆይ በመካንነት የማገኘው አንድ ነገር ለአንተ መስጠት ከባድ ሊመስል ይችላል። ምንም በሌለ ነገር ላይ ቆሜ እሰጥሃለሁ ስል ከባድ ሊመስል ይችላል። ግን አለች አደርገዋለሁ፣ ስጠኝ መልሼ እሰጥሃለሁ አለች። እሰጥሃለሁ አለች። እህታችን አስቴር ቆንጆ አድርጋ ዘምረዋለች አይደል? ቢያጓጓም ሳሙኤሌ ግን ቢቆይ ጥቂት ነው ከኔ ጋር ወስጄ እሰጠዋለሁ ጡት እስኪተው ድረስ እንጂ እያጓጓት ወስዳ ሰጠችው። ሃሌሉያ። እሺ እችን ብቻ ላንብባት ከሀሳቤ መጠቅለያ ስለሚሆን። ሰውየው ሕልቃና ከቤተሰቡ ጋር በየዓመቱ መስዋዕትን ስለትን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። በስማም ይኸው እግዚአብሔር አይኗን ከፍቶላታል አይደል? አልወጣችም። ብትወጣ እኮ የምታያት ፍናና ነበረች። የሚያዩት ሌሎች ሰዎች ነበሩ። በጉድለቷ የሚያውቋት ሰዎች ዛሬ በሙላቷ የምትታይበት ቀን እኮ ነበረ ይሄ ቀን። ይኸውና አምላክ የምትልበት ደግ አረገልኝ፣ ቤቴን ሞላለኝ፣ የጎደለኝን ነገር ሰጠኝ፣ ይኸው ጌታዬ የእኔ ከሰው ጋር እኩል አረገኝ የምትልበት እኮ ቀን ነበር ይሄ ቀን። ግን ምን አላረገችም ይላል? አልሄደችም፣ አልወጣችም። ባሏም ሕፃኑ ጡት እስኪተው ድረስ እቀመጣለሁ። ከዚያም በኋላ ይሄ ነው የሚገርመው። ከዚያም በኋላ እሺ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። አላጓጓትም። የመጣው ነገር የመጣው ሳሙኤል አላጓጓትም። ሃሌሉያ። አሁን አልሄድም አለችው። ምክንያቱም ሲሄድ ለዘላለም ልሰጠው ነው የሚሄደው አለች። እማልቆጭበት ነገር እግዚአብሔር ፊት ላኖረው ወስጄ ለዘላለም ልሰጠው ነው የሚሄደው አለች። የኔ ነው እንዳልል ተመልሼ እንደ ሰውየው እንደ ጥጃው የጌታ ጥጃ ሞተ እንዳለው እንደሱ እንዳልል ከሆነ በኋላ እንዳያጓጓኝ የሆነ ቦታ ላይ ደርሼ ሀሳቤን እንዳልቀይር ጠብቄ ወስጄ አንድ ጊዜ ሰጠዋለሁ። ለዘላለም የሱ ይሆናል። ቀላል እንዳይመስላችሁ። ወደ ህይወታችን ስንተረጉመው ቀላል እንዳይመስላችሁ። ቀላል አይደለም። በብዙ መካንነት በብዙ ባዶነት ያገኘኸውን ጥቂት ነገር አሳልፎ መስጠት። እኔ ገስጬ አውቃለሁ። አንድ ወቅት ላይ አንድ ቦታ ላይ አገልግሎት እንጂ አገልግዬ ሲጨርስ ለአንዲት ሴት ጸሎት ትፈልጋለች እና ኪሴ ውስጥ 100 ብር አለች ለክፉ ቀን የተቀመጠች። ለክፉ ቀን ያኔ 100 ብር ብዙ ነገር ይገዛል። ኪሎ ስጋ ብዙ ነበር። ዋጋውን ብነግራችሁ እድሜያችንን ስለምታሰሉ ይቅርባችሁ። ግን ብዙ ነገር መግዛት ይችላል። 100 ብር ውድ ነው እና ቢያንስ 5 ኪሎ ስጋ ከዛ በላይ ይገዛል። ስለዚህ ትንሽ ብር አይደለም። 100 ብር እንዳታቀሉት ብዬ ነው የአሁን ትውልዶች። እና ከዛ ጸሎት እኮ ነው የሚያስፈልጋት እሷ። ጌታ ጸሎት አይደለም የሚያስፈልጋት አለኝ። 100 ብር ነው ማለት ኢየሱስ። ይሄ ድምፅ ምንም እንኳን የለመድኩት አይነት ድምፅ ቢሆንም ግን ተግዳሮት ነው። አለፍኩት። ከዛ በጸሎት በቃ እንዴ ባርኪያት በቃ ልሸኛት ምናምን ብዬ ስል ውስጥ ጸሎት አይደለም የሚያስፈልጋት እሷ እጅ ላይ ያለው ነገር ነው። ተፈተንኩ። ግን ደግሞ ያውቃል። ምክንያቱም የሄድበት ቦታ ሩቅ ነው። ወይራ ሰፈር ነበር የምሄደው። የነበርኩበት ቦታ ዮሐንስ አካባቢ ነው።
ስለዚህ ከዮሐንስ ወይራ ሰፈር ለመድረስ መጀመሪያ ጦር ኃይሎች አብነት፣ ከዛ ጦር ኃይሎች፣ ከዛ አሰብኩት ጉዞውን። ደስ አለኝ። መሀል ላይ ግን ምን ደስ እንዳለኝ ታውቃላችሁ? የድሮ መዝሙሮች ይቀጣጠላሉ። እኔ ደግሞ መንገድ ለመንገድ እየዘመሩ መሄድ ደስ ይለኛል። ኦኬ አልኩኝ። በቃ ቆረጥኩ፣ እየዘመርኩ ለመሄድ ቆረጥኩና ነይ አልኳት። አሁን እሺ ጌታ በቃ ጸልይልኝ ምናምን አለች። ነይ ጸሎት አይደለም የሚያስፈልግሽ ምናምን ብዬ 100 ብሩን ሰጥቷት። ብራዘር ብጸልይላት የዛን ያክል የምትዘል አይመስለኝም። የእውነት እንደዛ የምትዘል አይመስለኝም። ምንድነው ስላት መጨረሻ ላይ የልጆቼ የትምህርት ቤት ክፍያ ነገ የመጨረሻ ቀን ነበር፣ የሚያስፈልገኝ 80 ብር ነው፣ አጥቼ የምከፍለው አጥቼ በቃ ጌታ ሆይ የለህም ወይ ስል ነበር አለች። የበለጠ ደስታ ጨመረልኝ። የምትበላውን ተረፋት ማለት ነው። ተሰናብቼ በቃ ሁሉንም ቻው ብዬ ምናምን ልሄድ በቃ እንዳልኳችሁ መዝሙሮች መርጫለሁ። የምቀጣጥላቸውን ቅድም እንደ ዙዙ እየስዘምራቸው የነበሩትን መዝሙሮች በቃ ኃይልን የሚያስታጥቀኝ ቅጥሩን እያልኩ እየዘመርኩ ለመሄድ ወሰኛለሁ። የሆነው ሰው እየሮጠ መጣ፣ አስፓልት ተሻግሮ እየሮጠ መጣ። ምንድን ነው አልኩት። የሄድክ መስሎ ይደንግጫል። ይኸውልህ ለአንተ ከተላከ 3 ወር ሆኖታል። ሳይ ትዝ ይለኛል፣ ከዛ ይጠፋብኛል። ቅድም ጉባኤ ውስጥ ቁጭ ብዬ ጌታ ይባረክ ዛሬ ሰጠዋለሁ ብዬ ልክ ስወጣ አእምሮዬ ምን እንደሆነ አላውቅም፣ ረሳሁታል። አሁን የራስ ደስታን ሆስፒታል ስሻገር አስፓልቱን ስሻገር ትዝ አለኝ፣ ሳይሄድብኝ ብዬ እየሮጥኩ የመጣሁት ለዛ ነው አለ። ምንድን ነው አልኩት። $300 ተልኮልህ የሆነ ጋር። ብራዘር አንተ ለካ እንደዚህ ያዘልላል። ሴትዮዋ ለምን እንደዘለለች ገባኝ። እኔም እንዲህ በተራዬ ዘልዬ ሃሌሉያ እያልኩ ሄድኩ። ምን ልላችሁ መሰላችሁ? ህይወታችን ውስጥ ሲመጣ ሲተረጎም ከባድ ነው። ሳሙኤልህን ወስዶ መስጠት አሁን ስንዘምረው ቀላል ነው፣ ያዝነውን ነገር ይዘን ምናምን። ግን ህይወታችሁ ውስጥ እኔ 100 ብሯ ያዛን ያክል ከፈተነች ትልቅ ነገር እግዚአብሔር አምጥቶ ስጡ ሲል ጭንቅ ነው አይደል? ጨንቃል። ደሞዝህን ስጥ ከዛስ ነው የምንለው እኮ። የመጀመሪያ ጥያቄያችን እሱ እኮ ነው። ደሞዝህን አምጥተህ ለዚህ ለገሌ ስጥ ሲለን ከዛስ ቤት ኪራይስ ቢሎችስ የምንጠይቃቸው እኮ እልፍ ጥያቄዎች አሉ አይደል? ግን እርግጠኛ መሆን ያለብን ስጥ ባዩ ማን ነው ነው። አዛዡ ማን ነው? አድርግ እያለ ያለው ማን ነው? ይስሐቅህን ስጠኝ እያለ ያለው ማን ነው? ሳሙኤልህን ስጠኝ እያለ ያለው ማን ነው? እሱ ላይ ከተግባባን አይከብድም። እሰጠዋለሁ አለች። እስከ መቼ? ለዘላለም። ሳይኖራት የኖረች ሴት የተሰጣትን አንድ ነገር ለመስጠት ጨከነች። ይህችን ሴት እንዴት እግዚአብሔር አይባርካት? እንዴት መዝሙር ከሷ ይወጣ? እንዴት መልእክት ከሷ ይወጣ? እንዴት ለትውልድ የሚሸጋገር መዝሙር ከሷ ውስጥ አይፍለቅ? ይኸው ከሷ ውስጥ የፈለቀው መዝሙር ልቤ በእግዚአብሔር ጸና። እስኪ ትዝ የሚላችሁ መዝሙር ልቤ በእግዚአብሔር ጸና፣ ልቤ ጸና፣ ልቤ በአንተ ጸና። ሌላ እስኪ ትዝ የሚላችሁ ከሐና የተቀዱ መዝሙሮች ብቻ ማለት ነው። ልቤ ጸና የሚል መዝሙር አታውቁም? እልፍ መዝሙሮች የሉንም? በጣም ብዙ። ቀንዴ ከፍ ከፍ አለ ትዝ የሚለው ቀንዴ ከፍ ከፍ አለ፣ ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ፣ ልቤም በእግዚአብሔር ጸና። ከዚህ ከሐና የፈለቀ መዝሙር በማዳንህ ደስ ብሎኛል። ይሄ መዝሙር የምታውቁት የላችሁ? እልፍ ዘማሪዎች በዚህ ያልዘመሩ። በማዳንህ ደስ አለኝ፣ እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ። አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው፣ ግሩም ነው በምክሩ።
ቀጥል። መካኒቱ 7 ወልዳለች። ብዙ መካኒቱ 7 ወልዳለች፣ እግዚአብሔር አዋቂ ነው። ብዙ የወለደችው ደግማለች። ኦኬ፣ እግዚአብሔር አዋቂ ነው። እስኪ ሀና መዝሙር እዚህ ያለውን ሀና የምታውቋቸው መዝሙሮች እስኪ ትዝ ይበላችሁ። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። አዋቂ ነው። አዋቂ። ይሄ ሁሉ ዝማሬ ለትውልድ የሚተርፍ ለአገር የሚተርፍ ለእኛ የሚተርፍ መዝሙር እሷ ውስጥ ተገኘ። ጸሎቴን ሰማ። እስኪ ሌሎች ከዚህ ውስጥ ከሀና መዝሙር ውስጥ የምታውቁት ቆይቼ እግዚአብሔር ደጅ ጠናሁት፣ እሱ መዝሙረ ዳዊት ነው። እዚህ ሀና ውስጥ ሳንወጣ በጣም ብዙ መዝሙር አለ። እግዚአብሔር ይገላል ያድናል፣ ይገላል ያድናል። ቢገልም ቢያድን ቢሰጥ ቢነሳ እሱ አምላኬ ነው። ደግሞ ያ ጠላቴ ምን አገባው? እሺ፣ እግዚአብሔር ይገላል ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከህዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል። ሃሌሉያ። ዝም በሉ አትታበዩ። የስ አዋቂ ነህ ጌታ፣ አዋቂ ነህ። ከዛስ ምስኪኑን ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸው፣ በእነርሱ ላይም ዓለምን አደረገ። ይህ ሁሉ መዝሙር ቆጥረን የማንጨርሰው መዝሙር ሀና ውስጥ እግዚአብሔር አስቀምጦ ለትውልዱ አስተላለፈ። ሃሌሉያ። ባርኮቴን አትንገሩ፣ ዝም በሉ፣ ባርኮቴን አትንገሩ አለ። እንደሱ የሚል ኤልሲ፣ ይሄን አንቺ ነሽ የምትዘምር ወደ ላይ። ሃሌሉያ። ይህ ሁሉ እልፍ ዝማሬ ሀና ውስጥ ተቀምጦ ነበር። ምን አድርጎባት? ዘግቶባት፣ ከዛ አስከፍቶ፣ እርሱ ዘግቶት እርሱ ከፍቶት ማለት ነው። የስ ይህ ሁሉ ነገር ሆነ። ዝም በሉ በኩራት አትናገሩ። ኦኬ፣ ያ አይገርምም? ይህ ሁሉ መዝሙር ተገኘ ሀና ውስጥ። እግዚአብሔር አሰባት። ጭንቃል ብቻ ላንብባት። ሀናን እግዚአብሔር ምን አደረጋት? አሰባት። ምን ላይ ነው ያለው? ቁጥር 19 ላይ እግዚአብሔርም አሰባት። እግዚአብሔር ዘግቶ ነበርና፣ ከዛስ እግዚአብሔርም አሰባት። እንግዲህ እንዲህ አይነት ሁኔታ ውስጥ የምታልፉ እግዚአብሔር የዘጋው ነገር ላይ ያላችሁ የሚሰማችሁ ሰዎች መልእክት ይሄ ነው። እግዚአብሔር ያስባችኋል፣ መታሰብ ይሆንላችኋል። አሰባት። ሃሌሉያ። እግዚአብሔር አሰባት። ዘግቶት የነበረውን ነገር ከፈተው። ማሰቡ ብቻ እንዳይገርማችሁ ጨመረላት ይላል። እኔ አንዳንዴ የእግዚአብሔር ቁጥር እኮ ግራ ነው የሚያጋባው። እንደሚል ታውቃላችሁ? መካኒቱ 7 ወለደች። ገና እኮ አንድ ነው የመጣው ሲመስልህ፣ ሳሙኤልን ስታየው አንድ ሊመስል ይችላል። ካህን ነው፣ ንጉሥ ነው፣ ፈራጅ ነው፣ ነብይ ነው። በቃ 7 ነው ብቻውን ሳሙኤል። መካኒቱ አለች 7 ወለደች። ሃሌሉያ። 7 ሰው የሚሰራውን ሰውዬ ሳሙኤል ብቻውን ሰራው። ስለዚህ 5 ሲጨመርላት 5 ሲደመር 2 7። ምናልባት 10 ልጆች ካላት ፍናና ሀና በልጣ ተገኘች፣ ከኋላ ጀምራ ማለት ነው። ስሙ ይባረክ። ምክንያቱም 1,000 2 10,000 ይላል ቁጥሩ። እንደሱ ነው መንፈሳዊ ዓለም ላይ። አንድ ብቻህን 1,000 የምታሳድድ ከሆነ 2 ስትሆን 10,000 ስንት በስንት ተባዝቶ እንዴት ተቀንሶ ምናምን ሰማይ ነው የሚያውቀው። ጌታ ይባረክ። አሰባት። እሱ ዘግቶት ነበር፣ አሰባት፣ ከፈተው። ለትውልድ ዝማሬ ከህይወቷ ሊያፈልቅ፣ ለብዙዎች ለበረከት ሊያደርጋት ከፈተው። እሱ ላይዘጋ ከፈተው። ሃሌሉያ። አሰባት። ሀናን እግዚአብሔር አሰባት። የተዘጋባችሁ ሰዎች ከህይወታችሁ እግዚአብሔር መዝሙር ሊያፈልቅ ነው፣ ትንቢት ሊያፈልቅ ነው፣ ስብከት ሊያፈልቅ ነው፣ ለብዙዎች የሚተርፍ ነገር ከህይወታችሁ ሊያወጣ ነው። ዛሬ ተዘግቶብኛል ብላችሁ ያለቀሳችሁበት ያለ ጉዳይ፣
በትውልዳችሁ መካከል አነጋጋሪ የሆነን ነገር እግዚአብሔር ሊያደርግ ነው። ሊሰጣችሁ ወዶ ነው የከለከላችሁ። አይናችሁን ሊከፍተው ወዶ ነው የሆነ ነገራችሁን የዘጋው። የሆነ ነገራችሁን የዘጋው። አንድ ነገር የሚል አንድ ወዳጅ ነበር። አንድ ነገራችንን ይዘዋል የሚል ስብከት ነበር። አንድ ነገራችንን የሚይዘው የሆነ ነገራችንን ሊሰጠን። ከዚህ ቀደም ስለ አጋር ስንማር ነበር። አቅማዳው ውስጥ የነበረው ውሃ አለቀ ይላል። አቅማዳው ውስጥ ያለውን ውሃ አሳልቆ አይኗን ከፍቶ ምድረ በዳው ላይ ምንጭ አፍልቆ ነው ያሳያት። ባያልቅ ኑሮ ምናልባት ወደዛኛው ምዕራፍ መሻገር ላትችል ትችላለች። አላህ የሆነ ነገር አለ፣ የሆነ ምንጭ አለ። አብርሃም ጋር የተቀዳ ምንጭ አላት። አብርሃም ጋር የተቋጠረ አገልግል አላት። አብርሃም እጅ ላይ የተቀበለችው ማድ አላት። ያ ማድ እስካለ ድረስ እግዚአብሔር የሚሰጠውን ማድ ለማየት ሩቅ ነች። ግን ደስ የሚለው ምንድነው የሚለው? አለቀ ይላል። አብርሃም የቋጠረላት ምግብ አለቀ። አብርሃም የቀዳላት ውሃ አለቀ። ከዛስ ጮኸች፣ ሲሞት አለች። ከዛስ እግዚአብሔር አይኗን ከፈተላት። ምንጭ አይደለም የከፈተላት፣ አይኗን ከፈተላት። እንድታየው የሚያደርግ እይታ ሰጠ። ውሃውን እንድታገኘው፣ ውሃውን እንድትቀዳው የሚያደርግ የአይን መከፈት ሆነለት። ለሐና የሆነው እንደሱ ነው። መቅደሱ ውስጥ እግዚአብሔር አይኗን ነው የከፈተው። ማጸኗን ከመክፈቱ በፊት እግዚአብሔር አይኗን ነው የከፈተው። እግዚአብሔር የሆነ ነገሩን ከፍቶ ከመስጠቱ በፊት የምትፈልጉት የሚያስፈልጋችሁ ነገር ከፍቶ ከመስጠቱ በፊት አስቀድሞ እግዚአብሔር አይናችሁን ይከፍተዋል። ምን ማለት ነው? የሚሰጠን ለምን ዓላማ እንደሚሰጠን እንዲገባን ያደርጋል። ሊያስተካክለን አይደለም፣ እኩል ሊያደርገን አይደለም፣ ወጋየሁ እንደሰው ሊያስብለን አይደለም፣ ለቤተሰቦቻችን እንደው አፋቸውን ሊያዘጋልን አይደለም፣ ለቤተሰቦቻችን በቃ ዝም ሊያሰኝልን እንደው በቃ በሰጠኝና ዝም ባሰኛችሁ ሊያስብለን አይደለም። የሚሰጠን ምን ሊያደርግ ነው? እሱን ክብር ልንገልጥበት። እግዚአብሔር የሚሰጣችሁ ነገር ተራ ነገር አይደለም። እግዚአብሔር የሚሰጣችሁ ነገር ለትውልዳችሁ የሚተርፍ ነገር ነው የሚሰጣችሁ። ለዘመናችሁ የሚተርፍ ነገር ነው የሚሰጣችሁ። ከእናንተ አልፎ ለብዙዎች በረከት የሚሆን ነገር ነው የሚሰጣችሁ። እንደው ስጠኝና ጌታዊ ስም አሰኝልኝ፣ እንደው በጣም በዛብኝ፣ እንደው የሰዎች ጥያቄ በዛብኝ፣ እንደው በቃ አሳርፈኝ ከጥያቄ። ለሱ ብቻ አይሰጠንም። ለሱ ብቻ ሰጥቷት ቢሆን ሐና የወለደች ማግስት አቅፋ ነበር ሴሎ የምትሄደው እና እያጠባች ትታያለች በሰዎች ሁሉ ፊት። ወይ ደግሞ ያው የመጀመሪያ በኩር ስለሚሰጥ ለካህኑ ልትሰጥ ትሄዳለች። ይሄው ጌታ ሰጠኝ እኮ፣ ይሄው እንደተናገረው እኮ አደረገልኝ። መዝሙር ምረጭ ስትባል ሰው አይጥልም ጌታዬ፣ አዎ እንደ ሰው አይደለም፣ ሰው አይረሳም ጌታ፣ ወይ በልጅ በልጅ እንሄዳለን። ብቻ ብዙ መዝሙር ትመርጥ ነበር። እቤት ዋለች፣ ልጇን ይዛ ቤት ዋለች። አልሄድም፣ ግድ የለም፣ እዛ ፉክክር ውስጥ አልገባም፣ እዛ መታየት ውስጥ አልገባም። አምላኬን በቤቴ ሁኜ አመሰግነዋለሁ። ቀኑ እስኪያልቅ ድረስ አመስግኜ ስጨርስ ደግሞ ለዘላለም ወስጄ እሰጠዋለሁ። ይጨምርልኛል ብላ አይደለም፣ ልትሰጠው ጨክና ነው። ሃሌሉያ! ልትሰጠው ጨክና፣ ቆርጣ ልትሰጠው ነው። ወስና ልትሰጠው ነው። ለበረከት ሊሆን ልትሰጠው ነው። ከዛ ስትሰጠው እግዚአብሔር አሰባት፣ ጨመረላት፣ 5 ልጆች ጨመረላት ይላል። ያ የመጣው አንዱ ሳሙኤል ከዳን እስከ ቤርሳቤ ቃሉ በምድር ላይ የማይወድቅ ለእግዚአብሔር የታመነ ነቢይ ሆነ ይላል። ስሙ ይባረክ። ተራ ነገር አይደለም የተቀበለችው። እርሱ ዘግቶ ሲያስባችሁ ለተራ ነገር አትታሰቡ። ለከበረ ነገር ትታሰባላችሁ። ለትልቅ አጀንዳ ትታሰባላችሁ። ለመለኮታዊ አጀንዳ ትታሰባላችሁ። ሳሙኤላችሁ ለምድር ሊበቃ፣ ሳሙኤላችሁ ለምድር ሊተርፍ መታሰብ ይሆንላችኋል። ጌታ ይባረክ። ስለዚህ ዛሬ መልእክቴ ይሄ ነው። እኔ ተዘግቶብኛል፣ ነገር ሁሉ ጨልሞብኛል፣ በምን እንደማደርግ ራሱ ግራ ገብቶኛል የምትሉ ሰዎች ካላችሁ ዛሬ ምስራች፣
መታሰብ ይሆንላችኋል። እርሱ ያስባችኋል። እርሱ ሲያስባችሁ የሚሆን ነገር አለ። የሚሰጣችሁ ተራ ስጦታ ሳይሆን ሳሙኤል ማለት ከእግዚአብሔር ለምኜ ተቀብየዋለሁ ስትል ስሙን ሳሙኤል አለችው። የሚሰጣችሁ የለመናችሁትን ነገር ነው። የለመናችሁትን ሳሙኤልን ጌታ የሚሰጣችሁ። ሃሌሉያ! የጸሎታችሁ መልስ የሆነ ትርጉም ያለው ህይወታችሁ ላይ ትርጉም ያለው መጥቶ ማያጎድላችሁ የሚጨምርባችሁ እንጂ ሳሙኤል መጥቶ አትጎድሉም። ሳሙኤላችሁ መጥቶ እግዚአብሔር ይከብርበታል፣ እግዚአብሔር ይጠቀምበታል፣ ለትውልድ በረከት ይሆናል። ከናንተ ያለፈ ለብዙዎች እንቆቅልሽ መፈቻ ምክንያት ይሆናል። የታመነ ይሆናል እግዚአብሔር። አንዳችሁም የፍናናን ልጆች ንገሩኝ ብላችሁ አትነግሩኝም። ምክንያቱም ቁጥር ነው ያላችሁ፣ ስም የላችሁም። ምን ሰርተው እንዳለፉም አናውቅም። ሳሙኤል ስላችሁ ግን ገና ሲጀመር ጀምሮ እነሆኝ የእግዚአብሔር እንደ ቃሌ ይሁንልኝ ነው ባሪያ ይሰማልና ተናገር ያለ ሰው የመጀመሪያው ሰው ነው ታገኙታላችሁ። ብርቅ በነበረበት የእግዚአብሔርን ድምፅ የሰማ ሰው ነው ታገኙታላችሁ። ሳሙኤል ሲባል ወደ አእምሯችሁ የሚመጡ እልፍ ታሪኮች አሉ። ዳዊት እንዴት እንደቀባ፣ ሳውል እንዴት እንደቀባ፣ በጣም ብዙ ታሪኮች በህይወታችሁ ላይ ይመጣሉ። ፍናና ሲባል ግን የሚመጣላችሁ በቃ ማበሳጨቷ፣ ማስለቀሷ። አንዳንዴ እኮ ሳናውቀውና እኛም እንደሱ እንሆናለን። እግዚአብሔር ባረገልን ነገር ያልተደረገላቸውን ሰዎች እናበሳጭበታለን። አንዳንድ ምስክርነቶች የምፈራቸው ለዛ ነው። ማለት ማበሳጫ ይሆናሉ። እግዚአብሔር ያደረገልህ ነገር መልካም ነው፣ ሰየው፣ እሺ። ግን ሌላውን የሚያበሳጭ እንደሱ ገጥሟችሁ አይቀርም። ለአንተ የሆነልህ ነገር ለሌላው ማበሳጫ ሲሆን ይሄ በጣም አደገኛ ነው። ምስክርነት ነው ስታየው፣ ግን ከምስክርነቱ ጀርባ ክብር አይደለም፣ ለእግዚአብሔር ክብር አይደለም የሚያመጣው ማበሳጨት። የእኔ እኮ ይለያል ብሎ ይጀምራል። ትላለች እዛ ጠገ የኔን አትሰማም፣ እኔን አታይም፣ እኔ እንዲህ ጠይቄ አንድ ነገር ለእኔ ሳትሰጥ። ስለዚህ አንዳንድ ምስክርነቶቻችን ጥንቃቄ ያስፈልጋቸዋል። ለሌላው እግዚአብሔርን እንዲያማርር የሚያደርግ መሆን የለበትም። ሌላው በእግዚአብሔር ላይ እንዲከፋ ጌታ ሆይ አንተ ታዳላለህ እንዴ እንዳይል። እኛም እኮ እንላለን፣ ለእኔ እኮ ያደላል፣ ለእኔ ሲያደላልኝ ምናምን እንላለን። አንተ ታዳላለህ ማለት ነው ብሎ ሰው እግዚአብሔርን የሚያዳላ ፊት አይቶ አያደላም ነው የሚለው መጽሐፍ ቅዱስ። እግዚአብሔር ፊት አይቶ አያደላም። ልብ አይቶ ሊያደላ ይችላል፣ ግን ፊትን አይቶ እግዚአብሔር አያደላም። እና አንዳንዴ የምንመሰክራቸው ነገሮች ሳናስበው ፍናና እንዳንደግም ሳናስበው ይኸው ጌታ የሰጠኝ ይኸው ምናምን እያደረግን ግን በተሰጠን ነገር ያልተሰጣቸውን ሰዎች እያበሳጨን እንዳይሆን፣ እግዚአብሔር የሰጠን ልጆች እግዚአብሔርን ለማክበር እንጠቀምባቸው እንጂ ልጅ ያልወለደችዋን ሴት የሚያበሳጭ እንዳይሆን መጠንቀቅ አለብን። አኩርፋ ከቸርች የቀረች ሴት አውቃለሁ። ፓስተሯ እኔን ጌታ ታማኝ አድርጎ ስለቆጠረኝ ነው እነዚህ ልጆች የሰጠኝ ምናምን እያለች፣ እሷ በቅንነት ነው አስበውም አይደለም፣ በቅንነት ነው የምትሰብከው እንደሱ የምትናገረው። እና እዛ ፊት ግን ካገባች 10 ምናምን ዓመት የሆናት ልጅ የሌላት ሴት ነበረች። ያው ከአንድ በቷ ስለሰማሁ ትታ ወጣች ጉባኤውን። እኔን ታማኝ አድርገህ ስላልቆጠርከኝ ነው ያልሰጠኝ ብላ አለቀሰች። አንዳንድ ምስክርነቶች ሳናቅ ሰዎችን የሚያስከፋ እንዳይሆን፣ ሳናቀው ሰዎችን የሚያበሳጭ እንዳይሆን፣ ሳናቀው ሰዎችን ከእግዚአብሔር ጋር እንዲጣሉ የሚያደርግ እንዳይሆን ጥንቃቄ ልናደርግ ይገባል። ከፍናና የምንማረው እሱን ነው። ጥንቃቄ ልናደርግ ይገባል። ሐና ጥንቃቄን ወሰደች። ምን በማድረግ? ስጦታውን ይዛ እቤት በመዋል የተሰጣትን ነገር ይዛ እቤት ውላ፣ ግድ የለም እቤት ልዋል፣ አላሳየው፣ ግድ የለም ስሰጠው ደግሞ ለዘላለም ነው የምሰጠው። በእግዚአብሔር ፊት እንዲታይ፣ በሰዎች ፊት እንዲታይ አይደለም የምሰጠው፣ በእግዚአብሔር ፊት እንዲታይ መልሼ ምን አደርገዋለሁ አለች፣ እሰጠዋለሁ አለች። ጌታ ይባረክ። ጌታን እጅግ አድርገን